በስውር የማደግ ጥበብ ከእባብ ነው የምንማረው። እባብ ሲያድግ እቤት ውስጥ እኮ ነው፣ ኮሽ የለም፣ በቃ ያድጋል። አንተም ሰላማዊ ኑሮ ትኖራለህ፣ እሱም እያደገ ነው። እንዴት እንደገባ አታውቅም፣ እንዴት እያደገ እንደሆነ አታውቅም። አልጋ ስር ተኝቷል፣ አንተ አታውቅም። እኛ ጥሩ ምናልባት ሃይላንድ ላይ ስላለን ብዙ እባብ አያስቸግረንም። ሌሎች ዓለም ላይ ብትሄድ እንዴት የእባብ ሾዎች አሉ። እንዴት ቤት ውስጥ ገብቶ ተኝቶ ረጅም ዓመት ኖሮ አድጎ ሰውን የሚበላ ኢማጂን። በጣም ትልቅ ጥበብ ነው ከሱ የምንማረው። ተሰውረ እደግ። የወጣ ሰዓት ማንም አይቋቋመ። ተቋም መገንባት ቀላል ጉዞ አይደለም፣ ያስመታሃል። ለምን? ተቋም የብዙ ግለሰቦችን ኢንተረስት ማስተዳደር ማለት ነው። ተቋም ስትገነባ እኛ ሀገር አሁን ቢሮክራሲ አንወድም። ለምን? ምን አለበት ዝም ብለህ ብትፈርምልኝ ነው። አይሆንም። በተቋም ውስጥ ኢቭን ቪዥነሪ ነኝ የሚለው ልክ ተቋም ሲጋ እኔ አሁን ተቋም ገብቻለሁ አይደል? ቦርድ አለኝ። ቦርዱ በየ3 ወሩ እየመጣ ያበጥረኛል። ይህንን ነገር የታረከው ይለኝ እኔው በሾንኩት በራሴው ተቋም እኮ ነው የምልህ። ቮለንተርሊ ቨልነረብል ሆነ አሳልፈ የምትሰጥበትን ተቋም ነው የምትገነባው ነው የምልህ። አለበለዚያ አንተ ንጉስ ኮንክ ተቋም አይደለህም፣ አይሻገርም። ቦርዱ እኔ ብወጣ ሌላ ስራ አስኪያጅ ይሾማል፣ ይቀጥላል። ሐሳቡን አንተ ነው ያመጣው፣ ጥሩ ነው። በታሪክ ማህደር ውስጥ በወፍራም ብዕር ተቀምጠሃል። የዛ ራዕይ መስራች መሆነ አለ፣ አይነካብህም። ዛስ ሪፒቲሽን እና ሌጋሲ ነው። ግን ሰውየው ተሰርቶ ካለመጣ ይፈረካከሳል። 100 ዓመት የማንደርስበት ምክንያት አንዱ ሳይሰሩ እየመጡ ነው ተቋምን ልገንባ የሚሉት ሳይሰሩ። ግሮዊንግ ኢንሰፕትን ለአንድ መሪ አዳጊ መሪ ኢምፖርታንት ፖይንት ነው። ተቋምም ምንም ከመገንባታችን በፊት በስውር የማደግ ጥበብ ወይም ደግሞ መርህ፣ እቺ ኢምፖርታንት። ሁለተኛው ከራስ ያለፈ እና በቡድን ወይም ደግሞ በሌሎችም ላይ የተመሰረተ ሊደርሺፕን መመስረት። ስታርታፖች ላይ ሰራለሁ እና ስሰራ ስታርታፕነን ዊ በሚል ፕሮናውንስ ነው የሚጠቀሙት። እንደዚህ ነው ሰርቪሳችን፣ እንደዚህ ነው የምናደርገው፣ ይሄንን እንሰራለን። እንደን ልክ ስንት ናችሁ ስለው አንድ ነኝ እኔ ነኝ ገና እኛ ብሎ ነው የሚያወራው። እኛ ብሎ ነው በዛ ፕሮናውንስ ነው። where is your team? ተቋም በግለሰብ ብቻ አይደለም የሚመሰረተው፣ በግለሰቦች ነው የሚመሰረተው። ቮለንተርሊ ዴሊጌት የማድረግ ጥበብም ሊኖር ይገባል። አምነህ ነው። ኦኬ ዝም ብሎ ተቋም አይገነባም። ግለሰቡ ይሄንን ለማድረግ ራሱን ማሳደግ አለበት። አንዱ በጣም ከባዱ ነገር በእኔ በጆርኒ ያየሁት ሰዎችን አምኖ የመሾ መቀመቅ ውስጥ ከተውኝ ያውቃሉ። አምኛቸው still are you willing to give and delegate እንደ መሪ ማለት ነው። ከዛ አክብረውኝ ደግሞ ማማውም ላይ አስቀምጠውኝ ያውቃሉ። ሁለቱም አንተን ኮንሰርን ያደረገ አይገባም። ያጨበጨቡልህም ሊኖሩ ይችላሉ፣ የወቀሱም ደግሞ የጎዱም ሊኖሩ ይችላል። ግን ያየኸው ራዕይ ነው ይዞም ሄደው። ስለዚህ በግለሰቦች ላይ ወይም በቡድን ላይ የተመሰረተ ተቋም ሁልጊዜ ሼርድ የሆነ ሪስክ ነው ያለው። እኔ ብቻዬን አይደለም ሪስኩን ወስደው። ሶስተኛውና የመጨረሻው ዲሲዥን ሜኪንግ ነው። በተለይ ተቋም ለመገንባት you need to have this decision making ability። አንድ መርካቶ ላይ ያለ ትልቅ ባለሀብት ይሄን ነገር ሲናገር የሰማሁትኝ እውቅና ለመስጠት ዶክተር ኢዮብ ማሞ ነው ሲናገር የሰማው እና የሱ ክሊየንት ነበር እና እሱ እኛን እያስተማረ ነው የተነገረን። ትልቅ ባለሀብት ነው፣ ክሬዚ ባለሀብት የመርካቶ። and then እሱ ጋር አንድ ጊዜ መጣ ዶክተር ጋር። ችግር ገጥሞኝ ነው። ምን? ሰራተኞቼ እንደ ጉድ ይንቁኛል። ጽዳት ምስጣጸዱዋ ጀምሮ እስከ ላይ ያለው ያንቀጠቅጡኛል። ባለሀብቱ እሱ ነው። he is successful in business። ግን ማንም እየመጣ እንደፈለገ ነው የሚያሾረኝ። ምን እንደሆንኩኝ አላውቅም። እና ከሱ ጋር ጊዜ ያሳለፉ ረጅም ጆርኒ ነው።
ትሬስ ያደረገው ወደ 21 ዓመት የቆየ የውስጥ ህመም ነው። የሚገርም ማለት አንተ የበታች እንድትሆን የተሰጠህ ነው የሚል አንድ መጽሔት አግኝቶ አንብቦ በዛ ነው በቃ እኔ የዛኔ ደግሞ ጥሩ ህይወት የለውም ቢዝነስ የለውም ምናምን በቃ እኔ የተፈጠርኩት የበታች ለመሆን ነው ብሎ አምኖ አይምሮ ይሲ እንዴት አይምሮ እንዴት እንደሚያ በጣም ያሳዝናል። ለዛ ነው ተቋም ያክል ገንብቶ እንኳን እሱ ረን የማያረጋው። ዲሲዥን ሜኪንግ አቢሊቲ ለሊደር በጣም ኢምፖርታንት ነው። when we decide ይሄን ሶስት ነገር ብዬ ልጨርስ ወደ ሌላው ጥያቄ ልሂድ። አንደኛው እኔ ማረጋውን ነው የምነግርህ process a decision. you have to process a decision ማብሰልሰል ማብላላት እንደ መሪ ዲሲዥን በተለይ ተቋም ውስጥ ዲሳይድ ለማድረግ ከፈለክ አብሰልስለው ኮንስ ኤንድ ፕሮንስ ሜሪት ዲሜሪት አድቫንቴጅ ዲስአድቫንቴጅ what is the worst case scenario what is the good case scenario ጥግና ጥጉን ኤክስትሪሞቹን በደንብ እያቸው አብሰልስለው አብላላው ጊዜ ውሰድበት። ራሽናል የሆነ ዲሲዥን ለመውሰድ ቁጭ ብለህ ከራስ ጋር አጥፋ። ኢሞሽናል ሆነ ከሰርፌስ ወስነ በኋላ ማጠፊያ ያጥራሃል። ሁለተኛው ፕሮሰስ ካረክ በኋላ ሜክ a decision ወደዚህ ማትበል decide at some point as a leader you have to decide regardless the outcome ምን ደግሞ እሱን ተወና አብሰልስለሃል now decide። ሶስተኛው በጣም ኢምፖርታንት take a full responsibility of your decision። ዱላ ከሆነ ጀርባን ወፈር አድርገህ እንደ አያስጥ ተገረፍ። እዚህ ሀገር አንዱ ማየው የሊደሮች ድክመት በጣም አም ሶሪ ቀናብዬ እንደዚህ ማለቴ ግን ያየሁትን ልናገር ዲሲዥን ላይ ሪስፖንሲቢሊቲ የመውሰድ ባህል የለን። ስማ አልሻባብ አልቃይዳ አይኤስአይስ አርዶ በጧት ካሜራ ገጥሞ ለዚህ ቦታ ፍንዳታና ጉዳይ እኔ ሙሉ ኃላፊነት ወስዳለሁ ይላል። አንተ አንድ አሸባሪ ያን ያህል የሊደርሺፕ አቅም ካለው አንተ ህዝብና መንግስት እየመራህ እንዴት አይነት የሊደርሺፕ ዲሲዥን እና ሪስፖንሲቢሊቲ የለህም? ቴክ a full responsibility I mean praise ከሆነ ኦኬ እንደውም ጥሩ መሪ ውድቀቱን እኔ ነኝ ይላል እነሱ አይልም። አቺቭመንቱን ደግሞ እኛ ይላል ያካፍላል። ጥሩ መሪ እንደዛ ነው እንጂ ከኃላፊነቱ አይ ልጆቼ እኮ እንደዚህ አይነት ናቸው እንግዲህ ይቅርታ በሰው ማሳበ በየሆነ አካል ማሳበ as a leader በተለይ ተቋም ውስጥ ዲሲዥን ሜኪንግ አቅም ከሌለ ጊዜ ወስደህ ተሰራ። እነኚህ ሶስት ነገሮች ለጊዜው ካለን ተቋም በግለሰቡ ከዛን ግለሰቡ ደግሞ በተቋም በደንብ ይሰናሰናል ብዬ አስባለሁ። በጣም የሚገርም ጥበብና እውቀት ነው ያለው አንተ ጋር። ይሄንን ግን እንዴት ነው እያዳበርከው የመጣኸው? እስኪ ከልጅነት ጀምሮ ያለውን ፕሮሰሱን እያየነው እንሂድ። በጣም ጎበዝ እናት አለችኝ ብታይ እንግዲህ አስበው በጣም ያንግ ነበረች። ምክንያቱም ያገባችውም ያንግ እያለች ነው። and then በጣም የምትወደውን ባሏን እኔ 1 ዓመት እያለሁ ነው ያጣችው። ከዛ በኋላ አላገባችም። በጣም ጠንካራ ሴት እኔ በህይወቴ ካየኋቸው ጥቂት ጠንካራ ሰዎች መካከል አንዷ እሷ ነች። ማለት ሪዚሊየንት የማይበገር አለ አይደል? እናታችን ከሰኞ እስከ እሁድ ነው የምትሰራው። በ15 ቀን አንድ ቀን ነው እረፍቷ። ከጧት እስከ ማታ ሰርታ ስትመለስ ደግሞ እኛ ቢሮ እንለው ነበር። ቢሮ ገባች ማይሄድናል ማለት ኪችን ገባች ማለት። ኢማጂን ቀኑ ሙሉ ስራ ውላ እንደገና ወደ ኪችን እና ሁሉ ጊዜ ምትነግራን በጣም ከጥሩ ህይወት ድንገት ስለሆነ ዘጭ ያል ነው። ኑሮ ቀላል አይደለም። በፕሮሰስ የመጣ ድህነት ይሻላል አለው። እኔ አንዳንዴ ድንገት ሁሉን ነገር አይታ ጅው ብለ ቦተም ላይን አስቀመጠችልን። ሄሪት ዘቲን የምትፈልጉት ነገር እንደ ድሮ የለም። እንደፈለጋችሁ አትኖሩ፣ ግን መቀየር ትችላላችሁ። እኛ ቤት መቆሸሽ አይፈቀድም። ድሃ ስለሆንክ ተርብ ያለው ብለ መኮሰስ ራስን እንትን ማለት ምናምን አይፈቀድም። መትጋት አለብህ፣ መስራት አለብህ፣ ምንም አይነት ስራ ይሁን። ስለዚህ እኔ በህይወቴ በጣም ብዙ ስራ ሰርቻለሁ። ጥቂቱን ላንሳለ። አንደኛው ይሄው ቅድም ያልኩ ሳልስ ስም ያወጣልኝ እንግሊዘኛ ቋንቋ ያስተምራል እና እኛው ትምህርት ቤት ውስጥ ቋንቋ ማስተማር ጀመረ። ከዛን ቲቸር ደቤ ይባላል። ቲቸር ደቤ ያልኩትኝ እኔ መክፈል አልችልም።
አንተ ክላስ ስትገባ ድሮ ዳስተርና እንትን ሚዝ ተማሪ አለ በጣም ተወዳጅ ተማሪ ነው ሚዘይ ነው ዳስተርህንና ቾክህን ልቀበልህ ብላክቦርድ ላጥፋልህ ስም ልጻፍልህ በቃ የሚማሩት በነጻ አስተምረኝ አልኩት ደነገጠ እኔ እስካለው እዚህ ትምህርት ቤት ውስጥ አንተ ምንም አትከፍልም ትማራለህ አለኝ የመጀመሪያው አቺቭመንት እሱ ነው እንዴት የሊደርሺፕ እንትኑ እያደገ በኋላ እያደግን ደግሞ ስንመጣ ትምህርት ቤት ውስጥ ሚኒ ሚዲያ የሚባል አለ በጣም እኮላተፍ ስለነበረ ሰው ፊት ማውራት አልችልም ስለዚህ በጣም አማረኝ እሱ ከዛ በጣም ለማመዳለው ግን እኮላተፋለሁ ሰው ፊት ይስቁብኛል ሚኒ ሚዲያ የሚባል ተጀመረ ከዛ እዛ እየገባው ማንንም ስለማያይ እኮላተፍም ምንም ችግር የለብኝም አነባለሁ የተዘጋጀው ተናገራለሁ የዛኔ ደግሞ በጣም እንግዲህ አንድ አይነት ባች አካባቢ ስለሆነን ታውቃለህ ጠቅላላ ዕውቀት ምናምን በጣም እንትን የነበረበት ዘመን ስለሆነ በጣም አካፍላለሁ ምናምን እሱ ነገር ሳላውቀው ወደዛ ሩቲን ውስጥ እየከተተኝ ወጣቶች ልጆች ወደኔ እየመጡ መማር ጀመሩ ከዛ ራሴ ማሳደግ ጀመርኩ ሁለተኛው በጣም ሊደርሺፕን ያሳደግኩበት ጊዜ ከዛን ቋንቋ ትምህርት ቤት መግባት ፈለኩኝ የደብረ ዘይት ልጅ ነኝ እና ነጮች ስለሚመጡ አስተርጓሚ ይፈልጋል እና እሱ ጥሩ አቅጣጫ እንደሆነ ገባኝ ግን የቋንቋ አቅሜን ማሳደግ አለብኝ ግን የሀብታም ልጆች ወይም ጥሩ ትምህርት ቤት ውስጥ ፕራይቬት ስኩል ውስጥ የሚማሩ ልጆች ብቻ የሚገቡበት ነው አንድ ነች ያለችው በቃ ደብረ ዘይት ውስጥ አንድ ሃይ ስኩል አንድ ምናምን ነበር ያለው አሁን እንደውም በዝቷል ምን ላድርግ እማዬ ጋር ብሄድ አርፈ ትምህርትን ተማር እንደዚህ ወጥለ በቃ አትከፍልልኝም ሁለት ከባባድ ነገር አደረኩኝ የመጀመሪያው ደብረ ዘይት ውስጥ በጣም ትልልቅ የብረት ማቅለጫ ፋብሪካዎች አሉ የህንዶች የፓኪስታኖች ምናምን ፕሮባብሊ 14 ምናምን ዓመቴ ነው እዛ ገባው ተቀበሉ ሀገራቸው የ6 ዓመት የ7 ዓመት ልጅ ያሰራሉ የኔ ስራ እንግዲህ አጋጣሚውን አግኝተ ብረት ሲቀልጥ ብታይ ይዘገንናል ልክ እንደ ድስት አለ እንደ ሽሮ ነው የሚንተከተከው እና ምንም ነገር ይመጣል አንዳንዴ የሚፈነዳም ነገር ይመጣል ይገባል አብሮ እና ሲፈነዳ እንደ ሽሮ ነው ፈንጥቅ የሚለው እሱ ከነካ አደጋው ሰው ሲቃጠል አይቻል ተኛው ፌሮ ከተሰራ በኋላ ሀዲድ አለው ፍሙ እና እየተንሸራተተ ሲሆን አንዳንድ ጊዜ ከሀዲዱ ይስትና ሰው ጭን ውስጥ ነው ቀጥታ የሚያልፈው ባይኔ አይቻለሁ በጣም ከባድ ነው የስ ግን ግዴታ በዛ መንገድ ማስተማር ነበረብኝ ራሴ አይንደን የኔ ስራ ምን ቢሆን ጥሩ ነው ያ እንደዚህ ተፈናጥቆ ሲቀዘቅዝ በባሬላ መሸከም ነው ብዙ አልሰራውም ወገቤ ተቆረጠ I couldn't make it የሚጠየቀኝን የቋንቋ ትምህርት ቤት እንትን ማሟላታቸው ሁለተኛ ቤተሰቦች ግን የዛ ሰዓት እናትህ ምን አለች አታውቅም ሌላ ስራ እንደሆነ ነው የምታውቀው እንጂ አታውቅም አልነገርኳትም እስካሁን ድረስ አታውቅም ከዛን አጨዳ ገባው ኤልፎራ የሚባል ድርጅት አለዛ እና ክረምት ላይ ያድጋል ሳሩ እና ቀጥ ብዬ እኔ ደግሞ እንደዛ ነገር አልፈራም ሂጄ ስራ ፈልጌ ነው ከዛ ማጨር ትችላለህ አለኝ እኔ ማጨር ነክቼ አላውቅም አዎ አልኩት ከዛ ሳስበው ብቻዬን ይሄንን ሳራ ካጨርኩ ያስፈራል ምን አልኩት ሰፈር ውስጥ በጣም ጎበዝ ልጆች አሉ ለምን አብረን አንሰራም አልኩት አምጣቸው አለኝ ወደ 8 ልጅ የሰፈር ልጅ ሰበሰብኩና እኔ ካቦንኩኝ እኔ የነሱ ሊደር ያላጭድም እነሱ ያጭዳሉ ስራ አላለሁ እሱንም አልበቃም ከዛ ችግኝ ደግሞ በጣም አሁን ደብረ ዘይት በአትክልት ይታወቃል ችግኝ በቃ መጠቅጠቅ የእጄ እስኪነቀል አትክልት እሱም አልሆነም ፋይናሊ እኛ አካባቢ አንድ ብዙ ከብቶች ያሏት እናት አለች ሂጄ አቦ ትባላለች she's an amazing woman እስካሁን በጣም ባለውለታዬ ከምላቸው ሰዎች መካከል አንዷ ነች እና ጠየኳት እበት ልዛቅልሽ እንግሊዘኛ ቋንቋ አስተምሪኝ አልኳት አለቀሰች ልጇ ትንሽ አስቸግሯት አልማርም ብሏት ነበርና ልክ እግዚአብሔር በሱ ፋንታ እንደሰጣት አይነት አስተማረችኝ ከዛ ምርቃት ደረሰ ደግሞ ሌላ የሊደርሺፕ ተርኒንግ ፖይንት ምርቃት ሲደርስ እንዳሉ በጣም የሀብታም ልጆች ናቸው ጉዞ ይላሉ የምርቃት እንትን ይላል ማያስቡት ነገር የለም እኔ ሄዳ ልጅ ነኝ እንዴት ብዬ እንትን ልበል
ከዛ በኋላ አሁንም የሆነ መንገድ ያስፈልጋል። ቀጥ ብዬ የቋንቋ ትምህርት ቤት ኃላፊው ጋር ሄድኩኝ፣ ባለቤቱ ጋር። ጋሻሴ አቤት ይሄ በጣም ቆንጆ ምርቃት ነው፣ ብዙ ሰዎች ይመጣሉ፣ ስለዚህ ለምን ዝግጅት አናዘጋጅም? ያ ጥሩ ሀሳብ ነው። በቃ እንደዛ ከሆነ ኮሚቴ እናቋቁም። በጣም ጥሩ ሀሳብ ነው። እንዴት አወቀው ኮሚቴ ዛን ኢማጂን አለ፣ የድሮም እኮ አለ፣ በደርግ ጊዜም ኮሚቴ አለ። እንደውም አሁን ነው እየደከመ የመጣው ሰብቶ። ከዛ የኮሚቴው ኃላፊ ሆንኩኝ። ዛቢን ሰይድ አልከፍልም ማለት ነው ምንም ነገር። ከዛን በነፃ ጉዞ ሄደም እያስተባበርኩኝ እንዴት እንደሚያርቅ ነው። አሁን እኮ ዛሬ ላይ መሪነት ውስጥ ገባል አይደለም፣ ግን እነዛ ነው የሚያድገው። ልጅነትን ከጠየቀ እሱ ነው። ከዛ ምርቃት ደረሰ፣ ገዋን ክፍያ እሱ ላይ ተበላው። ማን ይክፈል? ለሱም መፍትሄ አለ። በቃ እኔ ፕሮግራም መሪ ሆናለሁ አልኩኝ፣ ሙሉ ፕሮግራሙን። ስለዚህ ገዋና መልበስ አይጠበቅ፣ ኤምሲ ስቶን ከዛ ድራማውን እኔ እሰራለሁ፣ ችግር በጣም እኔ ያለው ሌላ ማንም አያነብ እንደን መጨረሻ ላይ የግሩፕ ፎቶ ላይ ብቻዬን ያለ ገዋን ኢንታየርሊ ገዋን ለብሰው ቆሜ ተነሳው። ስቲል አለ እሱ ፎቶ እና በጣም ሰርፕራይዝ ያደርገኛል። እነኛ ፖይንቶች ናቸው እኔን የሊደርሺፕ አቅሜን ቻሌንጁ ስንገባ በህይወታችን የምናልፍባቸው እነኚህ ከባባድ ጊዜዎች ሳናውቀው ነው ለካ የሊደርሺፕ አቅማችን ልክ በቆሎ ከእንትኑ ከቅርፊቱ እንደሚሸለቀቀው እንደዛ ነው ውበቱ የሚወጣው። ዝም ብሎ ሻሎ አይደለም። ሌየርስ ኦፍ ስቶሪስ አለው፣ ፌለርስ አለው፣ ፔን አለው፣ ኢሞሽናል የሚያደርግ ጆርኒዎች አሉ። ማጣቱ፣ ማግኘቱ፣ የሰው ፊት ማየቱ፣ መለመኑ፣ እዛ ውስጥ መስራቱ። ልጅነት እኮ ብቻ አይደለም፣ አብሮ ወፍራም የሆነ የትልቅ ሰው ታሪክም አለው። ግን አሁን ላይ ቀደም ብዬ እንድዘጋጅ፣ ቀደም ብዬ እንድበሰል፣ ነገሮችን የማይበትን ፐርስፔክቲቭ እንዳስተካከል በጣም እጅግ አግዘውኛል። this is my leadership journey anyway። በጣም የሚገርም ነው። ምናልባት ግን እዚህ ጋር በልጅነትህ ያጋጠሙ ፌሌሪቲዎች አሁን ላይ ተጽዕኖ አላሳደሩብህም? ፌለርስ፣ ትራውማስ፣ ቻሌንጅ እነኚህ ወደ ሰው ልጅ ሲመጡ ሁለት ነገር ነው የሚያደርጉ። ኢዘር በጣም ሬዚሊየንት ያደርጉሃል ኦር ትራውማታይዝ ያደርጉሃል። እኔ እንደምለው ቅድም እንዳልኩ የኛ ቤት ቦተም ላይን አለ። ገብቷል? አሁን እኔ ከልብስ ከቁሳቁስ ከምናምን እይታዬን ከፍ አድርጌ እንዳያደረገችኝ እናቴ ነች። በቃ ምንድን ያለ አንዲት ቲሸርት ነው ንጹህ ነው፣ በቃ በደንብ አድርጋ ልበሰው። ከዛስ አመዳም መሆን አይቻልም። ቫዝሊን አለ በደንብ ተቀብተህ ተውሉለ ጸጉርን በደንብ አበጥር ምናምን ከዛስ ያ ኮንፊደንስ በጣም ባላቸው ልጆች እንኳን ማከል ሲሆን እኔ ነኝ የሊደርሺፕ ሮሉን ወስደው። እንደውም እኔ ነው መሆን የሚፈልጉት። እኔ ጋርም ቫዝሊን ያለው ገብቷል። ያ ምንድነው ፈሳሽ ቅባቱ ነው ያለው እኮ እኛ ቤት የተለየ ነገር እኮ አይደለም። ግን ዩሲ አይምሯችንን የሳለችበት መንገድ ድህነትንና ማጣትን ከኛ በላይ አላረገችው፣ ከግራችን በታች አረገችው። ተረማመዱበት ነው ያለችው። እና ምንድነው መሆን የምፈልገው ትለኛለች። እንደዚህ መሆን ትችላለህ፣ ግን እኔ የለኝም። ከፈለክ አንተ ተማር፣ ጠንክር፣ ራስን ቀይር፣ ትሆነዋለህ። this is her። እንግዲህ ይሄ ሳይንጓ for so long አይምሯችንን ዋየር እያረገው ኦኬ ማጣቱ ችግር የለውም፣ እንትን ማለቱ ችግር የለውም፣ እንደዛ እንድናድግ አድርጎናል። እኔ አሁን ላይ እንደውም በጣም ብዙ ፐርስፔክቲቮች ዲቨሎፕ እንዳደርግ እና አሁን ቻሌንጆች ሲያጋጥመኝ በዚህ ጆርኒ ውስጥ ተቋም ልገንባ ብዬ ከዛ ስራ ስወጣ እና የራሴ መንገድ ስጀምር ቀላል አልነበር። ያን ሰዓት ላይ በተለይ 2017 በነጮቹ በጣም ከባድ ጊዜ አሳልፌያለሁ። በጣም ከባድ ጊዜ በህይወቴ፣ በጣም ከባድ ጊዜ። በልጅነቴ እነኛን ጊዜ ማሳለፌ የዛን ሰዓት ጠቀመኝ። ብቻዬን ነው የምኖረው። ከጥሩ ቤት የራስን ስራ ለመስራት ግዴታ ዝቅ ማለት ካለብህ ዝቅ ትላለህ። ያን ሰዓት እዛ ዝቅ ስል አለመብላት ኖርማል ነበር። ሊደርሺፕ እና ቪዥን ለማስተማር ከገርጄ አንዳንድ ጊዜ ሜክሲኮ ድረስ በእግሬ ሄዳለሁ። ቀኑ ሙሉ አስተምራለሁ፣ በእግሬ እመለሳለሁ።
ፕሮባብሊ እነሱ ከተማሩ በኋላ የሚገርም እኮ ነው ዛሬ ሳልስ ያስተማረው ትምህርት እያሉ ምሳ እየበሉ ሊሆን ይችላል። እኔ ግን ገብቼ ኩርምት ብዬ የምተኛው ምግብ በሚያስፈልገኝ ሰዓት መጽሐፍ ከፍታለሁ፣ ነን ስቶፕ መጽሐፍ አነባለሁ። አንዳንድ ጊዜ የቤት ኪራይ የሚከፍለው እንኳን የማይኖርበት ጊዜ ይመጣል። በጣም አስቸጋሪ ዘመን ሰርቫይቫል ኢሹ የሚሆንበት ማለት ነው። እነኛን ጊዜዎች እንዴት አለፍካቸው ብትለኝ ቢካዝ ያኔ በምድረ በዳ አሰልጥኖኛል። የዛን ጊዜ መሰልጠኔ ይሄንን እንደማልፍ እርግጠኛ ነበርኩኝ። የአሁኑ ጥያቄ የሰርቫይቫል ጥያቄ አይደለም፣ የግሮዝ ጥያቄ ነው ያለ፣ የዲቨሎፕመንት ጥያቄ ነው ያለ። ዩሲ ሁልጊዜ ጥያቄዎቻችን ራሱ ግራጁዌት ማድረግ አለባቸው። ሁልጊዜ ትናንት ባለቀስክበት ዛሬ ማልቀስ የለብም፣ ይመጣል። አሁን ላይ እንዴት ነው ስኬል አፕ አድርጌ ግሎባል የሆነ ኢምፓየር ክሬት ማድረግ የምችለው? እንዴት ነው ሀገሬን ከዚህ አውጥቼ ቱ ዘ ኮንቲነንት ሌቨል ኤንድ ቱ ዘ ግሎብ ሌቨል እንዴት ነው ማመጣት? ዳስ ማይ ኢሹ አሁን እንጂ እንዴት ነው የምበላው እንደው ልበላ እችላለሁ ምናምን የሚል ኢሹ የለብኝም። አይ ሚን እድገት የሚታወቀው ከዛኛው ዋይ ሳይመን ሲነክ እሱን አይደለም የሚለው you need to graduate from the previous why in order to grow። ወደሚቀጥለው ዋይ ለማረፍ ግዴታ ከዛኛው ዋይ መሻገር አለብን። yes so I don't think እኔን ቻሌንጅ ያደርጉብኛል ብዬ አስቤ አላቅም። አይ ሚን መጥቶልኝም አያቅም ስቲል ማለት ነው። ቻሌንጅም ቢኖር እንደ ለርኒንግ ከርቭ ነው የምጠቀምበት፣ ወይም ደግሞ it's a lesson for me ሁልጊዜ መማር ካለህ ማለት ነው። አብዛኛው ሰው አንድ ካምፓኒ መምራት ያስቸግረዋል። ኢንተርናሽናል እና ሎካል ካምፓኒዎች ላይ አለህበት። እንዴት ነው ጊዜህን አብቃቅተህ ያሉህን ነገሮች የምትሰጠውና ስራው ላይ የምትገኘው? ሆነስትሊ አብሪሎ ጊዜን አላብቃቃም፣ ኢነርጂን ነው ማብቃቃው። አሁን for so long this is the old paradigm that we have been living in. manage your time. how do I manage my time? እኔ አልችልበትም ማለት አሁን እንኳን ስንት ሰዓት እንዳሳለፈን እንዴት ማኔጅ እናደርጋለን? ለካ ጉዳዩ ሰዓቱ አይደለም። ሰዓቱ 24 ነው። 25 ሆኖ አያውቅ፣ 23 ሆኖ አያውቅ፣ 24 ነው። ግን you can manage your energy. ኢነርጂን አብቃቅተህ መጠቀም። ኢነርጂ neither created nor destroyed ነው። ግን it can transform from one form to another አይደለ? ይሄ ነው ዲፊኒሽኑ። ስለዚህ ከኢነርጂ ውጪ የምንሆንበት ምንም ነገር የለም። ሁሉም ነገር ኢነርጂ ነው። ፎርሙና አይነቱ ነው የሚቀያየረው። አንዳንድ ጊዜ በጠዋት እንነሳለን አይደል? እኔም ሆኜ ስለማቅ ሜቢ የሚያዩንም ተመልካቾቻችን ሆነው ስለሚያውቁ ሶሻል ሚዲያ እንከፍታለን። ልክ አይናችን እንደገለጥን ኢማጂን አናውቀውም፣ ሰዓቱን ይሄዳል። ሰዓቱ እናያለን፣ ስክሮል እናረጋለን፣ ሬሎች እናያለን። ሬል ሲደክመን ቲክቶክ እናያለን። ሂር ኤንድ ዜር በቃ እናረጋለን። ከዛ 2:00 ላይ ወይም 3 ሰዓት ላይ ልንነሳ ስንል ከአልጋ I mean we're so okay አልጋ ላይ ነን ተኝተን ያደር ግን ደከም ለቀን የሚበቃህን ኢነርጂ ኦሬዲ ጠዋት ነው የገደልከው የጨረስከው። ስለዚህ ኢነርጂ ማኔጅ ካልተደረገ ምንም ጊዜ አይኖርህም። የሰው ልጅ ህይወቱን ረሻወር ውስጥ ከከተተው አላርሚንግ የሆነ ህይወት ውስጥ ከከተተው ይቸገራል። ማለት አሁንም ይሄንን ታረጋለህ፣ ብር ብለህ ደግሞ እዛ ታረጋለህ፣ ብር ብለህ እዛ ታረጋለህ። ኢነርጂውን መጠቀም አይችልም። ግን ለአንድ ነገር ለአንድ ታስክ የሚያስፈልግህን ኢነርጂ በበቂ ሁኔታ አሳይን አድርገህ ዴሊጌት አድርገህ ከሰጠኸው በኋላ ብሪዝ አድርገህ ኢነርጂን ሪቡት አድርገህ ወደ ሌላኛው ከተሻገርክ ግን አይ ሚን እኔ አንዳንድ ጊዜ ያሰቀኛ እንዴት ነው ሰዓት የሚበቃ ምናምን ምን ሰራውና ሆነስትሊ ምን ሰራውና ስንት ነገር ክሬት ያደረጉት ምን ይበሉ ያሁላ ነገር እየሰሩ ለኔ አይ ዊሽ ሌላም ቢጨመርልኝ። በቂ ሰዓት አለን፣ በቂ ኢነርጂ አለን፣ በቂ እውቀት አለን፣ በቂ ክህሎት አለን፣ በቂ ጥበብ አለን፣ በቂ ሰዎች በዙሪያችን አሉ። እነሱን በደንብ አሰናስነን ኮንዳክት ካረገ ነው እመነኝ here is the deal። እኔ ቲሜ ውስጥ በጣም የመጀመሪያ ጊዜ ማጠፈው ከነሱ ጋር ነው። ብዙ የመክፈል አቅም የለኝም፣ ገና ኢመርጂንግ ካምፓኒ ነው። ስለዚህ ምናምን ስኬል ካምፓኒ አይደለም።
ስለዚህ ማደግ እንችላለን። ያየነው ረጅም ራዕይ አለ። ምቀጥራቸው ኢንተርኖችን ነው። በጣም አይድል የሆነ ማንፓወር ያለበት ሀገር ነው። አይድል ስለ ቁጭ ብሎ ጧጧት ሱሪ ማጥለቅ ማታ ማታ ሱሪ ማውለቅ የሆነበት ለምንድን ነው የሚቀመጠው? እሱን ከሚቀመጥ የኔም ድርጅት ባዶ ከሚሆን እንገናኝ ላብቃው እና ፕሮባብሊ የመጀመሪያውን 3 እና 4 ወራት ጊዜ ወስጄ ነው ኢንቨስት ማድረገው ልጆቼ ላይ። የምር ነው ማስተምራቸው። ማስተማር ስለ የምር ማስተማር